ሞኒካ ሌዊንስኪ ገና የ21 ዓመት ወጣትና የዋይት ሃውስ ኢንተርን ነበረች። ቢል ደግሞ የዓለማችን ኃያል ሰው። በሁለቱ መካከል የተጀመረው ግንኙነት ግን የዓለምን ፖለቲካ ያናወጠ የፍቅር ድራማ ሆነ። ሞኒካ ለዓመታት በሚስጥር የያዘችው ያዝነኛው ሰማያዊ ቀሚስ የቢል ክሊንተንን ዲኤንኤ ይዞ መገኘቱ ለክሊንተን የመጨረሻ ውርደት ካባ ሆነ። ታሪኩን አስቂኝ የሚያደርገው ግን ክሊንተን ይህንን ግንኙነት የካደበት መንገድ ነው። በዓለም ፊት ቀርቦ ጣቱን ወደ ካሜራው ቀስሮ ከዚያ ሴት ጋር ምንም አይነት ግንኙነት አልነበረኝም ሲል በልበ ሙሉነት ዋሸ። ይህ ንግግር በታሪክ ውስጥ ትልቁ የዋይት ሃውስ ውሸት ተብሎ ተመዝግቧል። ክሊንተን በፍርድ ቤት ሲቀርብ የነበረው የቃላት ጨዋታ ደግሞ ለድራማ ማጣፈጫ ነበረ። ከሷ ጋር ግንኙነት ነበረ ተብሎ ሲጠየቅ የሰጠው መልስ ያ የሚወስነው ኢዝ የሚለው ቃል ምን ማለት እንደሆነ በሚሰጠው ትርጉም ላይ ነው የሚል ነበረ። ቢል ክሊንተን ተጫዋች፣ ሳቢና በንግግር ሰውን ማጥመድ የሚችል የፖለቲካ አስማተኛ። ነገር ግን ይህ አስማተኛ አንድ ትልቅ ስህተት ሰርቶ ነበረ። አስማቱን በዋይት ሃውስ ውስጥ ለግል መዝናኛ ለመጠቀም ሞከሩ። ዓለም ሁሉ የሚያውቀው የሞኒካ ሌዊንስኪ ቅሌት የተጀመረው በፖለቲካ ክርክር ሳይሆን በፒዛና በሲጋራ ጭስ በታፈነ የዋይት ሃውስ ቢሮ ውስጥ ነበረ። ሞኒካ ሌዊንስኪ ገና የ21 ዓመት ወጣትና የዋይት ሃውስ ኢንተርን ነበረች። ቢል ደግሞ የዓለማችን ኃያል ሰው። በሁለቱ መካከል የተጀመረው ግንኙነት ግን የዓለምን ፖለቲካ ያናወጠ የፍቅር ድራማ ሆነ። ሞኒካ ለዓመታት በሚስጥር የያዘችው ያዝነኛው ሰማያዊ ቀሚስ የቢል ክሊንተንን ዲኤንኤ ይዞ መገኘቱ ለክሊንተን የመጨረሻ ውርደት ካባ ሆነ። ታሪኩን አስቂኝ የሚያደርገው ግን ክሊንተን ይህንን ግንኙነት የካደበት መንገድ ነው። በዓለም ፊት ቀርቦ ጣቱን ወደ ካሜራው ቀስሮ ከዚያ ሴት ጋር ምንም አይነት ግንኙነት አልነበረኝም ሲል በልበ ሙሉነት ዋሸ። ይህ ንግግር በታሪክ ውስጥ ትልቁ የዋይት ሃውስ ውሸት ተብሎ ተመዝግቧል። ክሊንተን በፍርድ ቤት ሲቀርብ የነበረው የቃላት ጨዋታ ደግሞ ለድራማ ማጣፈጫ ነበረ። ከሷ ጋር ግንኙነት ነበረ ተብሎ ሲጠየቅ የሰጠው መልስ ያ የሚወስነው ኢዝ የሚለው ቃል ምን ማለት እንደሆነ በሚሰጠው ትርጉም ላይ ነው የሚል ነበረ። ይህን የመሰለ የቃላት ፍልስፍና ክሊንተንን ከእስር ባያድነውም ለቀልድ አውጮች ግን ትልቅ ሲሳይ ሆነላቸው። ቢል ክሊንተን ፕሬዚዳንት ብቻ ሳይሆን እንዴት በቋንቋ መመስጠር ይቻላል የሚል ትምህርት ቤት የከፈተ ይመስል ነበረ። በዚህ ሁሉ መሃል የሂላሪ ክሊንተን ሚና እጅግ አስገራሚ ነበረ። ባሏ በዓለም ፊት ሲዋረድ፣ እሷ ግን ልክ እንደ ብረት የጠነከረች ሆና ቀረች። ይህን ሁሉ ያደረገችው ለፍቅር ነው ወይስ ለስልጣን? ብዙዎች እንደሚሉት ሂላሪ ባሏን የጠበቀችው የክሊንተን ኢምፓየር እንዳይፈርስ ነው። በቴሌቪዥን ቀርባ ይህ ሁሉ የቀኝ አክራሪዎች ሴራ ነው በማለት ባሏን ተከላከለች። ባሏ በቢሮ ውስጥ ከሌላ ሴት ጋር ሲዝናና፣ እሷ ግን ጠላቶችን ስትዋጋ ኖረች።
ሂላሪ በዚህ ታሪክ ውስጥ ተጎጂ ብቻ ሳትሆን የታሪኩን አቅጣጫ የምትቀይር ዋና ዳይሬክተር ነበረች። ውሸቱ ተጋልጧል፣ ቀሚሱም ተገኝቷል። ሂላሪም ጋሻውን አቆማለች። ክሊንተን ከዚያ ሴት ጋር ግንኙነት አልነበረኝም ብሎ በዋሸ ማግስት ዓለም ለሁለት ተከፈለች። በአንድ በኩል ፕሬዝዳንቱም ሰው ነው፣ የግል ህይወቱ ነው የሚሉ፣ በሌላ በኩል ደግሞ ዋሸን፣ በቃለ መሐላ ስር ዋሸ የሚሉ የፖለቲካ ተኩላዎች። የክሊንተን አስተዳደር አሁን የሚዋጋው ስለ ኢኮኖሚ ወይንም ስለ ውጭ ሀገር ፖሊሲ አልነበረም። የሚዋጋው ስለ ፕሬዝዳንትነቱ ዚፕና ስለ ውሸቱ ትርጉም ነበረ። ክሊንተን በታሪክ ውስጥ እጅግ ብልጥ ከሆኑት ፕሬዝዳንቶች አንዱ ነው። በምርመራ ወቅት ጠበቆች ሲያፋጠጡት የሰጠው መልስ ዛሬም ድረስ በህግ ትምህርት ቤቶች እንደ አስቂኝ ምሳሌ ይነሳል። ኢዝ የሚለው ቃል ትርጉም ምን እንደሆነ ጠይቆ ነበረ። ክሊንተን የሞኒካን ጉዳይ በካደ ቁጥር የሪፐብሊኩ መሪ ኬን ስታር ደግሞ ይበልጥ እየቆፈረ መጣ። በመጨረሻም የስታር ሪፖርት ወይም ስታር ሪፖርት የሚባለው ባለ 445 ገጽ መጽሐፍ ለህዝብ ይፋ ሆነ። ይህ ሪፖርት የሀገር ሚስጥር ሳይሆን የዋይት ሃውስ የፍቅር ልብ ወለድ ይመስል ነበረ። እያንዳንዱ የቢልና የሞኒካ ዝርዝር ግንኙነት፣ ሲጋራው፣ ቀሚሱ፣ ሁሉም ለዓለም ተዘረገፈ። ክሊንተን በስልጣን ላይ ያለ እንዲህ አይነት እርቃኑን የሚያስቀር ሪፖርት የወጣበት የመጀመሪያው ፕሬዝዳንት ሆነ። በታህሳስ 1998 የአሜሪካ የሕዝብ ተወካዮች ምክር ቤት ቢል ክሊንተንን ከስልጣን እንዲወርድ ኢምፒች አደረገው። ምክንያቱ ግን ሴት ማመንዘሩ አልነበረም። ይህ የአሜሪካ ሕግ ወንጀል አይደለም፣ ይልቁንም ሐሰተኛ ምስክርነት መስጠትና ፍትህን ማደናቀፍ ነበረ። ክሊንተን በታሪክ ውስጥ ከአንድሩ ጆንሰን በኋላ ሁለተኛው ተከሳሽ ፕሬዝዳንት ሆነ። ነገር ግን ክሊንተን አልተሸነፈም። በሴኔት ውስጥ በተደረገው የፍርድ ሂደት ቢል የራሱን ማራኪነትና የሂላሪን ታማኝነት እንደ ጋሻ ተጠቀመ። ሪፐብሊካኖች ሊያጠፉት ሲሞክሩ የክሊንተንን የህዝብ ድጋፍ ግን ይበልጥ ጨመረ። ህዝቡ ሰውየው ቢያሽም ኢኮኖሚውን ግን እያደገ ነው በማለት ከጎኑ ቆመ። ክሊንተን የፖለቲካ ድመት መሆኑን አሳየ። 9 ህይወት ያለውና ከማንኛውም መብል መውጣት የሚችል ድመት። በዚህ ሁሉ ትርምስ ሂላሪ ክሊንተን የነበራት ሚና እጅግ አስቂኝና አስገራሚም ነበረ። ባሏን በግል እንደምትጠላው ብናውቅም በአደባባይ ግን ባሏን የሚነኩባትን ሁሉ ትበላ ነበረ። ሪፐብሊካኖችን በቀኝ በኩል ያሉ አክራሪ ሰረኞች ስትል ስማቸውን አጠፋች። ብዙዎች ሂላሪ ለምን ባሏን አልፈታችሁም ይላሉ። መልሱ እጅግ በጣም ቀላል ነው። የቢል መውደቅ የሂላሪ መውደቅ ነው። ሂላሪ ለወደፊት የራሷን የፖለቲካ ህልም ሴናተርነትና ፕሬዝዳንትነት ነበራት። ቢል በውርደት ከወረደ የክሊንተን ስም ይረክሳል። ስለዚህ ሂላሪ ባሏን የጠበቀችው በፍቅር ብቻ ሳይሆን በፖለቲካ ስሌት ነበረ። እሷ የባሏን ውሸት እንደ ጥይት መከላከያ ልብስ ለብሳ ጠላቶቹን ተፋለመችለት። ክሊንተን ከክሱ ነፃ ወጥቷል፣ ፕሬዝዳንትነቱን ማስጠብቋል። ነገር ግን ትልቁንና ጨለማው ሚስጥር ገና ከፊት ይጠብቀዋል። ከሞኒካ ሌዊንስኪ በኋላ ከሷ በላይ የሆነውና የቢል ስምን ለዘላለም የሚያጠፋው ሌላው ጓደኛው ማን ነበረ? ቢል ክሊንተን ከሞኒካ ጋር ያለው ቅሌት ለጥቂት ተርፎ ነበረ። ነገር ግን ከዋይት ሃውስ ከወጣ በኋላ ስሙን በሌላ እጅግ በጣም አደገኛ በሆነ ሰው ጋር ተቆራኘ፣ ከቢሊዮነሩ ጄፍሪ ኤፕስቲን ጋር። ክሊንተን የዓለም ሰላም አስከባሪና የበጎ አድራጎት ስራ ሰሪ ሆኖ ለመታየት ቢሞክርም የኤፕስቲን ጥቁር ጥላ ግን አልለቀቀውም። የኤፕስቲን ሎሊታ ኤክስፕረስ የተባለውን የግል አውሮፕላን የበረራ መዝገቦች ስንመለከት የአንድ ሰው ስም ደጋግሞ ይታያል፣ ቢል ክሊንተን። መዝገቦቹ እንደሚሉት ክሊንተን ቢያንስ 26 ጊዜ በዚህ አውሮፕላን ተሳፍሯል። አንዳንዴም ያለ ደህንነት ጠባቂዎቹ ብቻውን ይበር እንደነበር ይነገራል። ክሊንተን ስለ ኤፕስቲን አሰቃቂ ወንጀሎች ምንም አላውቅም ቢልም ጥያቄው ግን አንድ የአሜሪካ የቀድሞ ፕሬዝዳንት እንዲህ አይነት ሰው ካለው አውሮፕላን ውስጥ ለምን 26 ጊዜ ይሳፈራል የሚለው ነው። ክሊንተን ለኤፕስቲን ክብር ይሰጠው ነበረ። ኤፕስቲን ደግሞ ለክሊንተን ዓለም አቀፍ ግንኙነቶችን ያመቻችለት ነበረ። ይህ ጓደኝነት በቢሊዮነሮች ግብዣና በደሴት ጉብኝቶች የታጀበ የጥፋት ጥምረት ይመስል ነበረ። እጅግ አስገራሚውና አሳፋሪው ነገር በጄፍሪ ኤፕስቲን የኒውዮርክ መኖሪያ ቤት ውስጥ የተገኘው ስዕል ነው። መርማሪዎች ቤቱን ሲፈትሹ ቢል ክሊንተን የሚያሳይ አንድ እንግዳ ስዕል አገኙ። በስዕሉ ላይ ክሊንተን የሴት ሰማያዊ ቀሚስ ልክ እንደ ሞኒካ ሌዊንስኪ ቀሚስ አይነት ለብሶ በኦቫል ኦፊስ ወንበር ላይ ተቀምጦ ይታያል። ይህ ስዕል ኤፕስቲን በክሊንተን ላይ የነበረው የበላይነት ወይንም ሚስጥር የሚያሳይ ነው ተብሎ ይታመናል። ኤፕስቲን ይህንን ስዕል ለምን ቤት ውስጥ አስቀመጠው? ምናልባትም ክሊንተንን ለማሳሰቢያነት ወይንም ለማስፈራሪያነት ይጠቀምበት ነበር። ክሊንተን በዚህ ድራማ ውስጥ ተዋናይ ብቻ ሳይሆን በኤፕስቲን ወጥመድ ውስጥ የወደቀ ታጋች ይመስል ነበረ።
ሂላሪ ክሊንተንም በዚህ ጊዜ ባሏን ከጭቃው ውስጥ ለማውጣት አልደከመችም። የክሊንተን ፋውንዴሽን ከኤፕስቲን ጋር የነበረው ግንኙነት ለማድበስበስ ሞክረዋል። ሂላሪ ባሏ ከኤፕስቲን ጋር የነበረውን ጥልቅ ወዳጅነት ተራ የገንዘብ ማሰባሰቢያ ግንኙነት ለማስመሰል ከፍተኛ የዲፕሎማሲ ስራ ሰርታለች። ታሪኩን አስቂኝ የሚያደርገው ግን ሂላሪ በአንድ በኩል ለሴቶች መብት ስትታገል፣ በሌላ በኩል ግን በህፃናት ላይ ግፍ ከሚፈጽም ሰው ጋር የቅርብ ግንኙነት ያለውን ባሏን መከላከሏ ነው። ሂላሪ የክሊንተንን ስም ለመጠበቅ ስትል ማንኛውም አይነት ጥቁር ሚስጥር በምንጣፍ ስር የመደበቅ ልዩ ችሎታ እንዳላት በድጋሚ አሳይታለች። የክሊንተን ቤተሰብና የኤፕስቲን ግዛት በአንድ ሰንሰለት የተቆላለፈ ይመስሉ ነበር። ሚስጥሩ ወደ ጥልቁ እየሄደ ነው። ኤፕስቲን ከታሰረ በኋላ የክሊንተን ስም ምን ሆነ? የኤፕስቲን ሞትስ ለክሊንተን እፎይታ ነበር ወይስ ደግሞ ስጋት? ቢሊየነሩ በቁጥጥር ስር ሲውል በዋሽንግተን ዲሲ የሚገኙ ብዙ ሰዎች እንቅልፍ አጥተው ነበር። በተለይም ቢል ክሊንተን። ኤፕስቲን ኑዛዜ መስጠት ቢጀምር የክሊንተንን የዓመታት ዝና በአንድ ሌሊት አመድ ይሆን ነበር። ነገር ግን እንደተለመደው የክሊንተን እድል በሰዓቱ ደረሰ። ኤፕስቲን በፍርድ ቤት ፊት ሳይቆም በሴል ውስጥ ሞቶ ተገኘ። ኤፕስቲን እንደሞተ በማህበራዊ ሚዲያ ላይ አንድን የቆየ ቃል ዳግም አገረሸ። አርካንሳይድ። ይህ ቃል በክሊንተን ዙሪያ ያሉ ምስጢር የሚያውቁ ወይንም ጠላት የሆኑ ሰዎች በድንገት ራሳቸውን በሚያጠፉበት ወይንም ባልታወቀ ሁኔታ በሚሞቱበት ጊዜ የሚሰጥ ስያሜ ነው። ነገሩ የሚያስገርመው የክሊንተን ጠላቶች ልክ እንደ ቅጠል መርገፋቸው ነው። ኤፕስቲን ራሱን አጠፋ ተባለ። ነገር ግን በዚያች ሌሊት ካሜራዎቹ አልሰሩም፣ ጠባቂዎቹም ተኝተው ነበረ። ቢል ክሊንተን ምንም አላውቅም ደንግጫለሁ ቢልም በኢንተርኔት ላይ ግን ኤፕስቲን didn't kill himself the Clintons did የሚሉ የሴራ ትንታኔዎች እንደ ሰደድ እሳት ተሰራጩ። ክሊንተን የፈለገውን ያህል ቢክድም የኤፕስቲን ሞት ግን ለክሊንተን ቤተሰብ ትልቅ የፖለቲካ እፎይታ እንደነበር ማንም አይክደውም። ሂላሪ ክሊንተን በዚህ በመጨረሻ ድራማ ውስጥ ቢሆን ዝምታን መርጣለች። የባሏን ስም ከኤፕስቲን ጋር የሚያቆራኛትን ጥያቄዎች በሙሉ የቀኝ አክራሪዎች ቅዠት በማለት ለማጣጣል ሞክራለች። ሂላሪ የባሏን ቆሻሻ በማጽዳት ረገድ የጥቁር ቀበቶ ባለቤት ናት ማለት ይቻላል። ከሞኒካ ሌዊንስኪ ሰማያዊ ቀሚስ ጀምሮ እስከ ኤፕስቲን ሎሊታ ኤክስፕረስ ድረስ ሂላሪ ባሏን ለምን እንደማትለቀው አሁንም ሚስጥር ነው። ምናልባትም ክሊንተን የሚለው ስም ለሁለቱም የስልጣን መሸጋሸጊያ የሆናቸው ዋሻቸው ሊሆን ይችላል። ቢል ከወደቀ ሂላሪም ትወድቃለች። ስለዚህ ሚስጥሩን አብሮ የመቅበር ግዴታ አለባቸው። ዛሬ ቢል ክሊንተን በፖለቲካው ዓለም የአሮጌው ዘመን አርበኛ ተደርጎ ይታያል። ነገር ግን የታሪክ መዝገብ ይህንን አይረሳም። የሞኒካ ሌዊንስኪ የቃላት ጨዋታ ውሸት፣ የኢምፒችመንት በሂላሪ ጋሻነት መትረፍ፣ ከኤፕስቲን ጋር በደሴቶችና በአውሮፕላኖች መዝናናት፣ አሁን ደግሞ አዲስ የተነሳው የኤፕስቲን ሞት ጥርጣሬ